ሰላም ሰላም የተወዳችሁና የተከበራችሁ የአርሴናል ፍሌር ተካዮቻችን ዛሬም ከአርሴናል ተጫዋች ዝውውር ጉዳይ ጋር በተገናኘ የተሰሙ የተጫዋች ዝውውር ጉዳይ በተመለከተ እንመለከታለን። በዛሬ ስፖርታዊ መረጃችን ከአርሴናል ተጫዋች ዝውውር ጉዳይ ጋር በተያያዘ በፕሪሲዝን ቀደም ብዬ በተለያዩ ስፖርታዊ ጋዜጣዎች ላይ ጠቅሼላችሁ ነበረ። አርሴናል የፊት ለፊት መስመር ችግር እንዳለበት ቪክተር ዮከሬሽ በተደጋጋሚ ጊዜ እድል ቢሰጠውም ተጫዋቹ በ9 ቁጥር ላይ በጣም ክፍተት እንዳለበት አሳይቶናል እና ከዚህ ተጫዋች ጉዳይ ጋር በተገናኘ አርሴናል አንድ ተጫዋች ለማስፈረም እየሰሩ መሆናቸውን የሚያመላክት መረጃ ወጥቷል። እሱ ማን ነው የሚለውን ነገር እንመለከታለን። የገብርኤል ማርቲኔሊ ቆይታን በተመለከተም በዛሬ ስፖርታዊ መረጃችን ላይ ከምንጠቅሳቸው ጉዳዮች ውስጥ ይካተታሉ። ከተከላካይ መስመር ጉዳይ ጋር የተያያዙ መረጃዎች ይኖራል። የቪክተር ኦሽሜንም ስም በዛሬ ስፖርታዊ መረጃችን ላይ ጠቅሳለሁ። ኤዝሪ ኮንሳ ወደ አርሰናል የሚያደርገው ዝውውርን ጉዳይ በተመለከተ ሳሚ ሞክቤል ያወጣውን መረጃ እንመለከታለን። ከዛ በተጨማሪ በአርሰናል ቤት ስለነ ሁሊያን አልቫሬዝ ስለነ ይልዲዝ ዝውውር ጉዳይ በተገናኘ ምን አዲስ መረጃ ተሰምቷል የሚለውን ነገር በዛሬ ስፖርታዊ መረጃዎች ላይ ማጋራችሁ መረጃ ይኖራል። ቪዲዮ ላይክ ሰብስክራይብ እያደረጋችሁ እንዲጀምሩ በአክብሮት እየጠየቅ ወደ መረጃዎች አልፋለሁ። ቀደም ሲል ከተጫዋች ዝውውር ጉዳይ ጋር ጠለቅ ብዬ መረጃዎችን ከማንሳቴ በፊት በፕሪሲዝን ላይ ከተመለከትናቸው የአርሰናል ደካማ ፓርቶች ውስጥ ተመልክተን ወደ ዝውውር ጉዳይ በደንብ ጠልቀን ገብተን እንመለከታል ማለት ነው። ፕሪሲዝን ላይ ከተመለከትናቸው በጣም የአርሰናል ደካማ ቦታዎች ውስጥ ሴንተር ፍሮንት ማለትም የፊት ለፊት መስመር 9 ቁጥር አጥቂ እንደሆነ በተደጋጋሚ ጊዜ ተመልክተናል። የሚፈጠሩ እድሎች ከዚህ በፊት በተሻለ መልኩ አርሰናል የጎል እድል ፈጠራ ላይ በጣም ደካማ እንደነበረ ያሳለፈው ሲዝን በደንብ ሲገልጽልን በደንብ ተመልክተናል። አርሰናል ባሳለፈው ሲዝን ከፍተኛ ደካማ ፓርቱ ምንድነው የማል መስመር ተጫዋቾች ኳስ ለአጥቂ አይፈጥሩም የሚል ትችት በደንብ ሲሰነዘር ነበረ። አሁን ላይ ደግሞ እየተመለከትን ያለ ነው በተቃራኒው ነው። እድሎች ይፈጠራሉ፣ ኳሶች በደንብ ፕሮግረስ ተደርጎ ለአጥቂዎች ይደርሳል። ነገር ግን አጥቂው ደግሞ ያንን እድል መጠቀም ላይ ግን ደካማ እንደሆነ በተደጋጋሚ ጊዜ ለመመልከት ሞክረናል እና ከተጫዋች ዝውውር ጉዳይ ጋር በተገናኘ አርሰናሎች 9 ቁጥር ማስፈረም እንዳለባቸው ፕሪሲዝን በደንብ አሳይቶናል። የቪክተር ዮከሬሽ ጉዳይ በደንብ ልናነሳው የሚጠበቅበት ጉዳይ ነው። ባሳለፍነው ሲዝን ብዙ ጥያቄ ተጫዋቹ ላይ ቢነሳበትም ነገር ግን ተጫዋቹ አንደኛ ከፖርቹጋል ሊግ ነው የመጣው፣ ሊጉንም ለመልመድ ብዙ ይቀረዋል ብዙ ነገር ሲባል ነበረ። ነገር ግን አሁን እንግዲህ ሊጉን ለምዶታል። አንድ አመት ሊጉ ላይ ተጫውቷል። ከፕሪሲዝንም ኦልሬዲ አሁን ከቲሙ ጋር እኩል እየሰራ ይገኛል። ነገር ግን በጣም ደካማ የተባለው ቪክተር ዮከሬሽ በፕሪሲዝን ላይ ለመመልከት ሞክር ያለው 9 ቁጥር ላይ አርሰናል ትክክለኛ ክፍተት እንዳለበት አሳይቶናል ፕሪሲዝን እና የክንፍ መስመርም በዞሊስ ፕሪሚየር ሊጉን ለመቀጠል ማሰብ ትልቅ አደጋ እንደሆነ የሚጠቁሙ ነገሮች አሉ። ዞሊስ ደካማ ተጫዋች ነው፣ ብቃት ያለው ተጫዋች ነው እያልኩ አይደለም። በጣም ጥራት ያለው ተጫዋች እንደሆነ በተለይ የጎል እድል ፈጠራ ላይ ጎበዝ ነው። ነገር ግን እንደ ትሮሳርድ ላይን ስሩ ፓስ ብሬክ እያደረገ እየገባ ኳሶችን መጠቀም ይችላሉ። ይሄ ጥያቄ የሚነሳበት ጉዳይ ነው እና የክንፍ መስመር ላይ እመጣበታለሁ ከተጫዋች ዝውውር ጉዳይ ጋር በተገናኘ በምን አይነት መንገድ አሁን በቀሩት ጥቂት ቀናቶች ውስጥ አርሰናል በተጫዋች ዝውውር ውስጥ ይሳተፋል የሚለውን ነገር እንመለከታለን። ከዛ በተጨማሪ ግን የተከላካይ መስመር አንደርላይን ሊደረግበት ልክ እንደ አጥቂ መስመሩ የተከላካይ መስመሩ ሊታይ የሚገባ ወሳኙ ነገር ነው። ምንም እንኳን በፕሪሲዝን ላይ በጣም ተጫዋቾች ያላቸውን ነገር ሰጥተው ባይጫወቱም ነገር ግን ጠቋሚ ነገሮች ይኖራሉ። ለምሳሌ ሞስኬራ በዊሊያም ሳሊባ ለመተካት መሞከር ማለት ምን ያህል አደጋ እንደሚፈጥር በደንብ አሳይቶናል። አርሰናል በጣም ጎል ኮንሲዶችን እያደረገ ተመልክተናል። በቦርሲያ ዶርትመንድ 3 ጎሎችን አስተናግዷል። በኮሞ ጎል ገብቶበታል እና ክሊንሺት የሚባል ነገር በፕሪሲዝን ላይ አልተመለከትንም። ክሊንሺት መኖር አለበት። ፕሪሲዝን ከመሆኑ ጋር በተገናኘ አርሰናልም ትክክለኛ ከዚህ በፊት የነበረውን አቋም ሊጉ ላይ ፐርፎርም ያደረገውን ያድርግ እያልኩ አይደለም እኔ። ነገር ግን ጠቋሚ ነገሮች አሉ። በፕሪሲዝን ላይ የምንመለከታቸው ነገሮች ትክክለኛ ክለቡ ላይ በፕሪሚየር ሊግ ላይ የሚጠቁሙ ነገሮች አሉ። አሁን ለምሳሌ የአጥቂ መስመር በጣም ደካማ እንደሆነ ለመመልከት ሞክሬያለሁ ከፕሪሲዝን ጉዳይ ጋር በተገናኘ ማለት ነው እና ከዚህ ጋር በተገናኘ አርሰናል በዝውውሩ ላይ በምን አይነት መንገድ ሊሳተፍ ነው የሚለውን ነገር ፈልፍዬ ከተለያዩ ከጀርመንም ከቱርክም ከእንግሊዝም የወጡ መረጃዎችን በደንብ አድርጌ ከተጫዋች ዝውውር ጉዳይ ጋር በተገናኘ ላጋራችሁ። ሳሚ ሞክቤል ይዞት በወጣው መረጃ መሰረት መጀመሪያ የገብርኤል ማርቲኔሊ ጉዳይ እንመልከት። ገብርኤል ማርቲኔሊ አሁንም ቢሆን ተጫዋቹ በአርሰናል ቤት የመቆየትና ያለመቆየት ሁኔታ አልተረጋገጠም፣ የሚለቅበት እድል እንዳለ ነው የተለያዩ ምንጮች የሚጠቁ። ሳሚ ሞክቤል ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ ይህንን አጋርቷል። ማርቲኔሊ በቅርብ ሳምንት ውስጥ ከፓሪስ ሰን ጀርመን በተጫዋቾች ላይ የመጀመሪያ ፍላጎት መሳቡን ችሏል። ነገር ግን የፈረንሳይ ክለብ አሁን ላይ ወደ ሌሎች ኢላማዎች መመልከት ጀምሯል ሲል ሳሚ ሞክቤል የቢቢሲ ጋዜጠኛው ዘግቧል። ፓሪስ ሰን ጀርመን ማርቲኔሊ ለማስፈረም ፍላጎት እንዳላቸው እየተጠቆመ ቢሆንም ነገር ግን አሁን ላይ ደግሞ ፒኤስጂዎች የተለያዩ አማራጮችን እየተመለከቱ ይገኛሉ።
ጋላታሳራይ በተደጋጋሚ ጊዜ ከማርቲኔሊ ዝውውር ጉዳይ ጋር በተገናኘ 45 ሚሊዮን ዩሮ ድረስ ለአርሰናል አቅርቦላቸው በተጫዋቹ ዝውውር ላይ አሁንም ንግግር እየተደረገ መሆኑ ተዘግቧል። ከጀርመን እንደነ ቦርሲያ ዶርትመንት ያሉ ክለቦች በገብርኤል ማርቲኔሊ ላይ ፍላጎት እንዳላቸው ተዘግቧል። ተጫዋቹ አሁን ላይ በእንግሊዝ ፕሪሚየር ሊግ መቆየት ይፈልጋል። ወደ ቱርኩ መሄድ አይፈልግም። ከሄደም ራሱ ወደ ጀርመን ሊግ ነው መሄድ የሚፈልገው የሚሉ ምንጮችን ስመለከት ነበረ። እስካሁን ድረስ ባሉኝ መረጃዎች መሰረት ተጫዋቹ በአርሰናል ቤት የመቆየትና ያለ መቆየቱ ነገር አልተረጋገጠም። እስከ 60 ሚሊዮን ዩሮ ድረስ ኦፈር ለአርሰናል ጋላታሳራይ የሚያቀርቡ ከሆነ የተጫዋቹ ዝውውር ጉዳይ በተመለከተ የሚወሰንነት ጉዳይ ይሆናል። ምንም እንኳን ከጋላታሳራይ ከፍተኛ ፍላጎት ቢኖርም ተጫዋቹ ግን በአርሰናል ቤት መቆየትን እንደሚፈልግ እየተዘገበ ይገኛል። ሌላኛው ከአርሰናል ቤት ሊለቅ የሚችለው ተጫዋች ገብርኤል ጄሱስ ጉዳይ በተመለከተ ዛሬ ምን አዲስ ነገር አለ? በእርግጥ የአርሰናል ተጫዋች ዝውውርን መዘገብ ማለት አሰልቺ ነው። ምክንያቱም ተደጋጋሚነት ያለው መረጃ ነው ሊወጣ የሚችለው። ገብርኤል ጄሱስ አሁንም ከናፖሊ ጋር ስሙ በደንብ ተያይዟል። የሚለቅበት እድል በጣም እየሰፋ መጥቷል እና ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ በደንብ እየሰራ ያለው ክለብ ናፖሊ እንደሆነ በደንብ መረዳት ተቻለን። የፊት መስመር አጥቂያቸው ሉካኩ ፌነርባቼን መቀላቀሉን ተከትሎ የዚህን ተጫዋች ጉዳይ በደንብ አተኩሮ በአርሰናል በኩል ንግግሮችን እያደረጉ መሆናቸውን የሚያመላክት መረጃዎችን ስመለከት ነበረ። ከዛ በተጨማሪ የአጥቂ መስመር ላይ የቪክተር ኦሺሜንን ስም ጠቅሼላችሁ ነበር እና የኦሺሜንን ዝውውር ጉዳይ በተመለከተ እንግዲህ አሰልቺ እንኳን ቢሆንም በቀጣይ እንግዲህ አሁን ልክ እንደ ብሩኖ ጉማሬሽ አሰልቺ ሊሆን ይችላል ይህ ዝውውር። ነገር ግን አርሰናል ከተጫዋቹ ዝውውር ጉዳይ ጋር በተገናኘ ስራዎችን እየሰራ መሆኑን ከቱርክ የሚወጡ መረጃዎች ይጠቁሙናል ማለት ነው። የፊት መስመር አጥቂ ቅድም መግቢያ ላይ የቪክተር ኦከሬሽን ጉዳይ በደንብ አንስቼ ነበረ። ፕሪሲዝንን በምን አይነት መንገድ አርሰናል አሳልፏል፣ ምን አይነት ቦታ ላይ ክፍተት አለበት የሚለውን ነገር ጠቅሼ ነበር እና አርሰናል አሁን በትክክል የቪክተር ኦሺሜንን ጉዳይ በደንብ እየተነጋገረ መሆኑን የሚያመላክት መረጃዎች ተጠቁሟል። በጃንዋሪ ትራንስፈር አርሰናል ተጫዋቹን እንደሚፈልገው ይታወቅ ነበር። ዘገባዎች የሚያመላክቱ መረጃዎች እየወጡ ይገኙ ነበረ። ነገር ግን አርሰናል ተጫዋቹን ለማስፈረም ፍላጎት እንዳላቸውና በተጫዋቹ ዝውውር ላይ እውነተኛ ፍላጎት ኖራቸው ተጫዋቹን ለማስፈረም እንቅስቃሴ እንደሚያደርጉ የሚያመላክት መረጃዎች ሲወጡ ነበረ። ስለዚህ በቀጣይ ዝውውር ቪክተር ኦሺሜንና አርሰናል የሚያገናኝ መረጃዎች በሰፊው ቢወጡ አትገረሙ። የ9 ቁጥር ጉዳይን በተመለከተ አርሰናል እየሰሩበት ከሚገኙ ስሞች ውስጥ አሁን ላይ ቪክተር ኦሺሜን ወጥቷል። ጋላታሳራዮች በኢታን ዋነሪ ጉዳይና በጋብሪኤል ማርቲኔሊ ጉዳይ ላይ አሁንም በደንብ ንግግሮችን እያደረጉ ይገኛሉ። ከዚህ ጉዳይ ጋር በተገናኘ አርሰናል ደግሞ የቪክተር ኦሺሜንን ጉዳይ ጋላታሳራዮችን መጠየቃቸውን የሚያመላክት መረጃዎች ወጥቷል። ወደ ላይኛ አጫጭር ስፖርታዊ መረጃችን ስናልፍ ከተከላካይ መስመር ጉዳይ ጋር በተገናኘ ምን አዲስ መረጃ አለ? ይህንን መረጃ ላጋራችሁ። ከኤዝሪ ኮንሳ ዝውውር ጉዳይ ጋር በተገናኘ ጠቅሼላችሁ ነበረ። ከተጫዋቹ ዝውውር እስካሁንም ድረስ ባለኝ መረጃ መሰረት 60 ሚሊዮን ፓውንድ ከተጫዋቹ ዝውውር እንደሚፈልጉ አስቶን ቪላዎች ተጠቅሷል። አርሰናል 30 ሚሊዮን ፓውንድ የመጀመሪያ ዙር ጥያቄ አቅርበው ነበር። አሁን ሁለተኛ ዙር ጥያቄ ለማቅረብ እየሰሩ መሆናቸው ፍሎሪ ፒተርበርግ፣ ቤን ጃኮብ፣ ሳሚ ሞክቤል ሳይቀሩ ከተጫዋቹ ዝውውር ጉዳይ ጋር በተገናኘ ያጋሩት መረጃ ጠቁሟል። በትናንትናው ዕለት የዩቲዩብ ቶክ ስፖርት ላይ በዩቲዩብ ድረገጻቸው ላይ ቤን ጃኮብን ጋብዘው ከአርሰናል የተጫዋቹ ዝውውር ጉዳይ ጋር በተያያዘ ጥያቄ ሲያቀርቡለት ነበረ። ቤን ጃኮብም ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ የሰጠውን መረጃ ለመረዳት ሞክራለሁ። አርሰናሎች አሁን ላይ ከተጫዋች ዝውውር ጉዳይ ጋር በተገናኘ የተከላካይ መስመራቸውን የዊሊያም ሳሊባ አለመኖሩ ተከትሎ የኮንሳን ዝውውር ለመጨረስ እየሰሩ መሆናቸውን አሁንም ቢሆን 60 ሚሊዮን ፓውንድ አስቶን ቪላዎች ቢፈልጉም አርሰናል ከ30 ሚሊዮን ፓውንድ በላይ ከፍ አድርገው ለተጫዋች ዝውውር ለማቅረብ እያሰቡ መሆናቸውን የተዘገቡት መረጃ ይጠቁመናል። ሌላኛው ከኩንዴ ዝውውር ጉዳይ ጋር በተገናኘ አርሰናል በኩንዴ ዝውውርም ፍላጎት እንዳላቸው የሚያመላክት መረጃዎች እየወጡ ይገኛሉ። እሱንም መረጃ እንመለከተዋለን ማለት ነው። ኩንዴ በአርሰናል ቢመጣ በምን አይነት ግልጋሎት ይሰጣል? በቀኝ መስመር ተመላላሽ ላይ በደንብ እንቅስቃሴዎችን ሊያደርግ እንደሚችልም እየተዘገበ ይገኛል። አዲሱ በጣም ወጣት የሆነው ምርጥ ብቃቱን እያሳየ የሚገኘውን ሳልመንን ልጥቀስላችሁ። ሳልመንን በተመለከተ በፕሪሲዝን ላይ ምርጥ ብቃቱን ካሳዩ ተከላካዮች ወጣቶች ውስጥ ይጠቀሳል። ማይከል አርቴታ ከዚህ ተጫዋች ጉዳይ ጋር በተገናኘ በቋሚ ቡድኑ ውስጥ ይቆያሉ ብሎ ጥያቄ ቀርቦለት ነበረ። በቀጣይ ከቋሚ ቡድኑ ጋር እንደሚሰራም ተናግሯል። በጣም ምርጥ የሆነ ተጫዋች እንደሆነ ተመልክቻለሁ። ሳልመን በመከላከሉ ሆነ እርጋታው ኳስ የሚይዝበት አለመረበሹን ስንመለከተው በጣም ወጣት ነው ብለን ለመናገር ራሱ ይከብዳል እና አርሰናል ካፈራቸው ወጣቶች ውስጥ ምርጡ ተጫዋች እንደሆነ ይጠበቃል ማለት ነው። ከተከላካይ መስመር ጉዳይ ጋር በተገናኘ ኩንዴና ኮንሳን ጠቀስኩላችሁ። የክንፍ መስመርን ጉዳይ በተመለከተ ሁለት ተጫዋቾችን ጠቅስና የዛሬ ስፖርታዊ መረጃዎችን እጨርሳለሁ ማለት ነው። የኬንያን ይልዲዝ ዝውውር ጉዳይ በተመለከተ አሁን ምንም አዲስ መረጃ የወጣ ነገር የለም። በጣም ስሙ ከአርሰናል ጋር ሲያያዝ ነበር። አርሰናልን ፍላጎት እንደነበራቸው አሁን ላይ ይመስለኛል አርሰናሎች
የክንፍ መስመራቸውን ኤብሪች ኢዜን ለመጠቀም ገብርኤል ማርቲኔሊ መልቅ ከሆነ ደግሞ በገብርኤል ማርቲኔሊ በዞሊስ እና አማራጮች ደግሞ ካሉ ኤብሪች ኢዜን ለመጠቀም ያሰቡ ይመስለኛል። ምክንያቱም አሁን ላይ የክንፍ መስመር ላይ አርሰናል በደንብ በተጫዋች ዝውውር ላይ ሲሳተፍ አልተመለከትኩትም። ያሉኝ መረጃዎች እንደሚጠቁሙኝ ከሆነ ያንን ነገር የሚደግፍ ነው እና ያንን ተረድቻለሁ። በአጥቂ ጉዳይ ላይ ግን በቀጣይ ስሙ በደንብ ልንመለከተው የምንችለው ጉዳይ አንድ ተጫዋች ነው። እሱም ቪክተር ኦሽሜን ነው። ማርቲን ዙቢሜንዲን በተመለከተ በስፔን ክለብ በጥብቅ እየተፈለገ መሆኑን የሚያመላክት መረጃ የቢቢሲ ጋዜጠኛ ሳሚ ቦክቤል ጠቅሶታል። ከእንግሊዝ ክለቦችም እንደነ ማንቸስተር ሲቲ ና እንደነ ቼልሲ ያሉ ክለቦች ፍላጎት አሳይተዋል። አርሰናል ግን ይለቁታል ብዬ አልጠብቅም። መሀል መስመራቸው ላይ በደንብ መረጋጋትን የፈጠረ በመጀመሪያው ሲዝን ላይ አርሰናልን ተሸክሞ ያለፈ ተጫዋች መሆኑን ተከትሎ አርሰናል እንደዚህ አይነት ውሳኔ ይወስዳል ተብሎ አይጠበቅም። ባለፈው ሳምንት በቶክ ስፖርት ላይ እንደተዘገበው አርሰናል ከኤዝሪ ኮንሳ ጋር እንደገና ድርድር ጀምሯል። አርሰናል መጀመሪያ 30 ሚሊዮን ፓውንድ ያህል አቅርቦ ነበር። ነገር ግን ቪላዎች ያንን ውድቅ አድርገውበታል። አሁንም ከፍተኛ ጥያቄ ያስፈልገዋል። ቪላ ኮንሳ ማቆየት ይፈልጋሉ። ከተጫዋቹ ደግሞ 60 ሚሊዮን ፓውንድ እንደሚፈልጉ መግቢያ ላይ እንደጠቀስኩላችሁ ቤን ጃኮቭ ጠቅሷል የሚል መረጃ ከቶክ ስፖርት ላይ ያገኘሁት መረጃ እየተዘገበ ይገኛል። ገብርኤል ማርቲኔሊ አሁንም ቢሆን ወደ ቱርክ መሄድና ለመሄዱን እርግጠኛ አልሆነም። ጠቅላላ ሳደርግላችሁ ከአርሰናል ጨዋታ ዝውውር ጉዳይ ጋር በተገናኘ ያሉኝ አጫጭር ስፖርታዊ መረጃዎችን ይመስላሉ። በሌላ ቪዲዮ እስክንገናኝ መልካም ጊዜ ተመኘው። ቻው።